من دولة وكذي بانك نو እንደዚህ እድል ደርሶታል የሀገራችን ህዝቦች ተዘርፈዋል ወይ ተመንትፈዋል ገስት ሃውሶችን ተከራይቶ ብዙ ዜጎችን ሲያሰቃዩ የነበሩትን ዋና የተባሉትን አዲስ አበባ ውስጥ ዓለም በዲጂታል ቴክኖሎጂ እያሳየ ያለው ፍጥነት አስገራሚ የሆነ ነው። ሀገራችን ኢትዮጵያም በዘርፉ ከተቀረው ዓለም ጋር በጋራ ለመጓዝ ዲጂታል 2025ን አቅዳ ለዘርፉ ስኬት ውጤታማ ስራዎችን ስትሰራ ቆይታለች። በታህሳስ 2025 ፍጻሜውን የሚያገኘው ዲጂታል 2025 በሌላ ስትራቴጂ ይተካል፣ በዲጂታል 2030። ታዲያ በዚህ ሁሉ ጉዞ ውስጥ ከዲጂታል ቴክኖሎጂ ተጠቃሚ ለመሆን የሚያስችሉ ውጤታማ የሚባሉ ተግባራት መከናወናቸውን ቀጥለዋል። ሰዎች በዲጂታል ክፍያ ባሉበት ሆነው ግብራቸውን ይከፍላሉ። እጃቸው ላይ ባለው ስማርት ስልክ በመጠቀም የተለያዩ ክፍያዎቻቸውን መፈጸም ህይወትን ቀላል የሚያደርግ ጊዜን፣ ገንዘብንና ጉልበትን እየቆጠበ ያለና አሁን ላይ በስፋት እየተለመደ መጥቷል። እንደ ሀገር የሚስተዋሉ ዝቅተኛ የበየነ መረብ አጠቃቀም፣ የፋይናንስ አገልግሎት ተደራሽነትና የዲጂታል ፋይናንስ አገልግሎቶች ግንዛቤ ያለመኖር የኢትዮጵያውያን በዲጂታል ክፍያዎች የመጠቀም ሁኔታን ገድበውት ይስተዋላሉ። እነዚህ ተግዳሮቶች እንዳሉ ሆነው ቴክኖሎጂው ይዞት የመጣውን መልካም እድል ለመጠቀም ጥረት እያደረጉ ያሉ ሰዎች በአጭበርባሪዎች ሲታለሉ ማየት እየተለመደ የመጣ ጉዳይ ነው። ያለፉበትን ለመዝረፍ የሚንቀሳቀሱ አጭበርባሪዎች አሁን ላይ የዜጎችን የዲጂታል ቴክኖሎጂ እውቀት ውስንነትን አሊያም ቸልተኝነትን በመጠቀም ሲያጭበረብሩ ማየት እየተለመደ መጥቷል። እንደ ፈተና ወይም እንደ ችግር ሆኖ ያገኘናቸው ነገሮች ምንድናቸው? ሞባይላችን ላይ የደወሉ በስልክ ቁጥራችን ከባንክ የተደወለ በማስመሰል አፕዴት እናደርግላችኋለን፣ የተለያየ አገልግሎት እናደርግላችኋለን በማለት ደንበኞችን ፓስወርዳቸውን ሰርቀው ከደንበኞች ሂሳብ ላይ ከፍተኛ ገንዘብ የሚሰረቅባቸው ሁኔታዎች አሉ። እነዚህ ፈተናዎች ናቸው። በጣም ከፍተኛ ቁጥር ያላቸው የሀገራችን ህዝቦች ተዘርፈዋል ወይ ተመንትፈዋል። من دولة وكذي بانك نو እንደዚህ እድል ደርሶታል እና እባኮ እድለኛ በመሆኑ ሊደሰቱ ይገባል። ከጥቂት ጊዜ በኋላ ከባንኩ ሰው እርሶን ያገኛል የሚል የመጀመሪያ ደረጃ ስልክ ይደውልልሃል። ልክ እሱ እንደተደረገ መልእክት ደግሞ ይልኩልሃል። ልክ የባንኩን አይነት የሚመስል መልእክት ይልኩልሃል። ከዛ በኋላ ምንድነው አዎ ከባንኩ የመጣ ነው እድለኛ ሳልሆን አልቀርም ብለህ አንተ በሞኝነትም ሳይሆን ባለማወቅ ባለመገንዘብ ጭምር ምን ታደርጋለህ? ለቀጣዩ ደዋይ ትመቻቻለህ። ቀጣዩ ደዋይ ደግሞ እንደምን አለ ከጥቂት ጊዜ ከኛ ከባንካችን እንደተደወለልህ እናውቃለን። ስለዚህ እባክህን ወደ እንትን ለማድረግ የሚቀጥሉትን ነገሮች አድርግ ይሉሃል። ሳታውቀው ወደ ምን ውስጥ እንድትገባ ያደርጉሃል? ወደ አንተ አካውንት ውስጥ ፒን ኮድህን እና ወይም የሚስጥር ቁልፍህን እንድትናገር ትደረጋለህ። ይሄ የሳይኮሎጂ ጭምር ስራ ይሰሩብሃል። እና ማህበረሰቡ አንዱ ሊገነዘብ የሚፈለገው የተሰጠው ከባንኮች የተሰጠው ፒን ኮድ ወይም ደግሞ የሚስጥር ቁልፍ ራሱና ራሱ ብቻ ሊጠቀምበት ይገባል ባይነን። ሞባይል ባንኪንግን አፕዴት ለማድረግ በስልክ ተደውሎ ምንም የሚነገር ነገር የለም። ራስህ አፕዴት ማድረግ ትችላለህ። በአፕሊኬሽን ከሆነ በተለያየ እንትኖችም ከሆነ ራስህ አፕዴት ማድረግ ትችላለህ። የሚደውሉ ሰዎች ግን እንዳጠቃላይ መረጃዎችን ከተለያየ አካላቶችም የገንዘብህን አማውንት ከአንዳንድ ስነ ምግባር ብልሹ ከሆኑ የባንክ ሰራተኞች ጋር ያለውን መረጃ በመውሰድ የጋራ ጥቅማቸውን በመፍጠር እየተደወለ እየተጭበረበረ ከፍተኛ ሰዎች ከአካውንታቸው ገንዘብ ተሰርቆባቸዋል። ይሄ ፈተናው ነው። እንዳጠቃላይ አንተ እድለኛ እንደሆንክ ስራ ማግኘት እንደምትችል ስራ እንደቀረበልህ እንደዚህ ማግኘት እንደምትችል ገቢህን ማሳደግ እንደምትችል አድቨርታይዝ ያደርጋሉ። እውነት ይመስልህና ወደዛ ውስጥ ገባና ሶሻል ሚዲያው ላይ ያለው ለመጀመሪያ ጊዜ ክፍያ ሁሉ ይከፍሉሃል። እንደውም ለሁለተኛም ይደግሙሃል። ሶስተኛው ላይ ግን ወደ አንተ አካውንት ውስጥ ገብተው በቃ ማመንህን ሲያውቁ መተማመንህንም ሲያውቁ ምንድነው የሚያደርጉት? ወደ አካውንት ውስጥ እንድትገባ ያደርጋሉ። አንተ የራስህ ሚስጥር ቁልፍ አለ። የራስህን አካውንት ማግኘት እንድትችልና ገንዘብ ከዛ አውጥተህ ወደሚፈለገው ማድረግ እንደምትችል አንዱ የቴክኖሎጂ አድቫንቴጅ ሆኖ ሳለ ሳታውቀው ግን እንደነዚህ አይነት አጭበርባሪዎች ወይም ደግሞ ፊሸርስ ይባላሉ ወይም አጥማጆች ልበለው
የአሳ አጥማጅ ምሳሌ ነው። በዚህ ፊሸርስ ያሉት ለዛ ነው። በአጥማጆች ትታለልና ወደዚህ ወደ ሞባይል ባንኪንግ ውስጥ ትገባለህ፣ ወደ ዲጂታል ባንኪንግ ውስጥ ትገባለህ። ያኔ ገብተህ ምንድነው እሱ ኢቭን ኢንክሉዲንግ ቴሌብር፣ ኤምፔሳ ኮዶችን ይጽፉልህና ያቀርቡልሃል። አንተ ሚስጥር ቁልፍ ውስጥ እስከገባ ድረስ በዛ ኮድ ሙልጭ አድርገው ያንተ ውስጥ ያለውን አካውንት ወደ ራሳቸው አካውንት ያዛውሩና በፍጥነት ደግሞ ወደ ሌላ አካውንት ያዛውሩታል። የማጭበርበር ተግባራቶቹ እንደየዘመኑ አይነታቸውንና ስልታቸውን እየቀየሩ መምጣታቸውን አሁንም አላቋረጡም። ለምሳሌ ፊያ 77 የምንለው ነበር ከዚህ ቀደም። አሁን አዲስ የመጡት ኤምኤንጂ፣ ኤአይ3፣ ጂአይጂ የሚባሉ ፕላትፎርሞች አሉ። ታስክ ናቸው፣ አፕላይ አድርገህ የምትገባባቸው ፕላትፎርሞች ናቸው። እነዚህ ፕላትፎርሞች አጠቃላይ የስራ እድል አለን፣ ከፍተኛ ክፍያ እንከፍላለን በሚል የማጭበርበሪያ እንትኖች ናቸው፣ መንገዶች ናቸው፣ ስኪሞች ናቸው፣ ፍራውድ ስኪሞች ናቸው። ዋትሳፕ አካውንት አለን፣ የቴሌግራም አካውንት አለን፣ የፌስቡክ አካውንት። እነዚህ አካውንቶች ደግሞ በነዚህ በፍራውድ ስኪም ነው ይሄም ይመነተፋል። አንተን ከጨዋታ ያወጡህና አንተን ከጨዋታ ወጥተው በአንተ አካውንት ገንዘብ የሚለመንባቸው ሁኔታዎች አሉ። በጣም አደገኛ ነው። ቴሌብር በተለያዩ ቀፎዎች ደንበኞች እንዲጠቀሙ ፈቅደን ነበር። ቀፏቸውን ሲቀይሩ ኮድ ብቻ እንልክላቸዋለን፣ አጭር ሾርት ኮድ። ቀፎ አሁን ቀይረሃል አንተ መሆንን ለማረጋገጥ ይህን ኮድ ተጠቀም ብለን ማለት ነው። ነገር ግን የሶሻል ኢንጂነሪንግ ምህንድስናው ይሄ የማጭበርበሩ ከዚህ ቦታ ነው የምንደውለው ይሄንን ኮድ ይሄው ቴሌ እኔ 127 ልኬልሃለሁ ሲሉ ኮዱን የሚልክለት ቴሌ ነው፣ ግን የደንበኛውን ስልክ ቁጥር በሌባው ቀፎ ላይ አድርጎ እየሞከረ ስለነበር ማለት ነው። ስለዚህ ይህንን ለማስተማር ሞከርን። በማስተማር አይሆንም። ብዙ ደንበኞች አካውንታቸውን እየተሰረቁ ሲሄዱ ያደረግነው ምንድነው የቴሌብር አካውንቱ ከደንበኛው ቀፎ ውጪ እና ሲም ካርድ ውጪ ሌላ ቦታ እንዳይሰራ በቴክኖሎጂ መፍትሄ አበጀንለት ማለት ነው። ስለዚህ እኔ አሁን የሚስጥር ቁጥሬን ተሳስቼ ብነግርህ ስልክ ቁጥሬን ብታቀው ቀፎዬና ሲም ካርድ የኔ እጅ ላይ እስካለ ድረስ ምንም ልታደርገኝ አትችልም ማለት ነው። ዜጎች በአጭበርባሪዎች መጭበርበራቸውን ተከትሎ እንደተታለሉና ገንዘባቸው እንደተዘረፈ ሲገባቸው የሚፈጠረው ቤተሰባዊ፣ ማህበራዊና ኢኮኖሚያዊ ቀውስ እጅግ ከባድ ነው። በተፈጠረው መጭበርበር ደንግጠው ጤናቸው የሚዛባውና ለህልፈትም የሚዳረጉ ስለመኖራቸው ነው የሚነገረው። መልእክት የሚደርሳቸው ሰዎች መጠንቀቅ አለባቸው። የሚልከው እሱ አይደለም መረጃውን የሚልከው። መልእክት የሚደርሳቸው ሰዎች ግን በዋትሳፕ ወይ ደግሞ በቴሌግራም እንድተሸግሪያለሁ ብሎ የሚልከውን ሰው በሞባይል ስልኩ አረጋግጠው ኦር በተለያየ ነገር አረጋግጠው ካልሆነ በስተቀር ማንነትን ቀይረው የሰዎችን ስም የሰዎችን አካውንት በመጠቀም ከፍተኛ የሆነ በጣም አደገኛ ነው። ከገንዘቡን ባሻገር ማህበራዊና ስነ አእምሯዊ ቀውሳል። አንተ በጣም ሲሪየስ የሆነ ችግር ከፋሚሊ ሲደርስህ ከገንዘቡ በላይ ትጎዳለህ። አንተ ልትወድቅም ልትሞትም ትችላለህ። ብዙ ነገሮች ሊደርሱብህ ይችላሉ። አሁን ያሉት እነዚህ ደግሞ ሳይለንት ኪለር እንደ ሱካር እንደ ደም ግፊት ያሉ በሽታዎች በድንጋጤ ነው የሚመጡት። እንደነዚህ አይነት መረጃዎች በከፍተኛ ደረጃ በቴሌግራም በዋትሳፕ የተለያዩ መልእክቶች መተው የክፍያ በተለይ ቸገረኝ ስኪሞች ናቸው፣ ፍራውድ ስኪሞች ናቸው። እነዚህ በተለያዩ አገሮች አሉ። ሀዘን እንደደረሰባቸው የሆነ ነገሮች ትልቅ አደጋ እንደደረሰባቸው በፍጥነት ብር እንደሚያስፈልጋቸው እየገለጹልህ በተለያየ አካውንት እየላኩ ገንዘብ እና አለመቸኮል እነዚህ ነገሮች ላይ ጀስት እውነተኛ መልእክት ይኖር ይችላል፣ ግን በዋትሳፕ በሚመጡ መረጃዎች ኢቭን ሲልኩልህ የነሱ የተጎጂው አካውንት አይደለም ይመጣልህ፣ የሌላ ሰው አካውንት በተለይ ሲመጣልህ ጥርጣሬ ማሳደር አለብህ። ከዚህ ቦታ ነው የምንደውልልህ እየተባለ ስቴፖቹን ይነግሯቸዋል። እዚህ ንግድ ባንክ ከፍተሃል፣ አዎ ትራንስፈር ቱ ቴሌብር የሚላል፣ አዎ ስልክ ቁጥራቸውን እያሉ ብዙ ደንበኞች ደግሞ ገንዘቡ ከአካውንታቸው ሲወጣ ነው የሚያውቁት። እኛ ደግሞ እናስተምራለን። በማስተማር ውስጥ ምንድን ነው ያገኘነው? በጣም የተማረው እንግዲህ ዶክተር ከሆነ በዶክትሬት ደረጃ ያሉ ተጨበረበርን እያሉ መጡ። የፋይናንስ ተቋም ላይ የሚሰሩም በአመራር ላይ ያሉም ሰዎች የዚህ ሰለባ ሆነው አገኘናቸው። ወጣቶችም ሰለባ ሆነው አገኘናቸው። ያልተማሩም ሰለባ ሆነው አገኘናቸው። ስለዚህ ይሄ ነገር በማስተማር ብቻ ብለን ከሄድን በጣም ጊዜውን ልናሰፋው ነው። ስለዚህ ይህን ነገር በቴክኖሎጂ ማድረግ አለብን ብለን
ከባንኮቹ ጋር ያለን የሲስተም መናበብን ደንበኛው ሞባይል ባንኪንግ አካውንት ወደ ከፈተበት ስልክ ቁጥር ብቻ ማስተላለፍ እንዲችል ዘገደብ ነው ማለት ነው። ስለዚህ አንተ አሁን ከንግድ ባንክ የፈለገ ሰው ደውሎልህ ወደ ቴሌብር ትራንስፈር ብሎ ቢያጭበረብር ትራንዛክሽኑን ብትጨርሰው መጨረሻ ወደ ስልክህ ነው ገንዘቡ የሚመጣው። ስለዚህ ከባንክ ወደ ቴሌብር የሚጭበረበረውን በዚህ ዘጋ ነው። በተለይ ሞባይል ባንኪንግ ከባንክ እንደተደወለ በማስመሰል የተለያዩ ሀሰተኛና ዜጎችን በሚያሳስት መልኩ ፓስኮዳቸውን በመውሰድ ከፍተኛ መጠን ያላቸውን ብር ሲሰበስቡ ነበረ። በዚህም ብዙ ምሬቶች ነበሩ። እስካሁን ድረስ በከፍተኛ ትግል ፌዴራል ፖሊስ የራሱን ኢንቴሊጀንሶችን በመጠቀም ከ80 በላይ ዋና የሆኑትን ማስተር ማይንድ የሆኑትን ሞባይል ባንኪንግ ላይ የተሳተፉትን የተለያዩ ገስት ሀውሶችን ተከራይተው የተለያዩ ሀሰተኛ መታወቂያዎችን በማውጣት በሺዎች የሚቆጠሩ ሲም ካርዶችን በማውጣት አድራሻቸውን በመሰወር ግን ደግሞ ገስት ሀውሶችን ተከራይቶ ብዙ ዜጎችን ሲያሰቃዩ የነበሩትን ዋና የተባሉትን አዲስ አበባ ውስጥ ማስተር ማይንድ የሆኑትን ከ80 በላይ ተጠርጣሪዎችን በቁጥጥር ስር በመዋል የምርመራ መዝገቦችን በማደራጀት ወደ ሕግ እንዲቀርቡ በማድረግ ማረሚያ ቤት እንዲወርዱ የተደረገበት ሂደት ነው። ማስተማር ይጠበቅብናል። እንደውም በቅርብ ጊዜ ኢኖቬሽንና ቴክኖሎጂ ሚኒስቴር በተለየ መልኩ የዲጂታል ፋይናንሻል ስኪል ወይም ክህሎት የማሳደግ የማሳወቅ የማስገንዘብ ስራዎችን ላለፉት 3 እና 4 ዓመታቶች እየሰራ ነው የምንገኘው። ባንከሮችም እዚህ ጋር ጥንቃቄ ያስፈልጋል። አዲስ አካውንት ተከፍተው ትልቅ ገንዘቦች ሲገቡ ብዙ ፍሪኩዌንሲ ያላቸው ድግሞች ገንዘብ ሲገቡ የቬሪፊኬሽን እንትናቸው ማሳደግ አለባቸው። ቶሎ ክፍያ መፈጸም የለባቸው። እንደዚህ አይነት ፍራውዶች በከፍተኛ ደረጃ በሀገራችን እየተፈጸሙ ስለሆነ ማህበረሰባችን እጅግ አድርጎ ሊጠነቀቅ ይገባዋል። ጥቃት እንዳይኖር ኢትዮ ቴሌኮም ራሱን የቻለ የኢንፎርሜሽን ሴኩሪቲ ዲቪዥን አለው። የሳይበር ሴኩሪቲ ቲም አለው። የፍራውድ ማኔጅመንት የተለያዩ ቴክኖሎጂዎች ዘመናዊ የምንላቸውን ቴክኖሎጂዎች ተጠቅመን 24 ሰዓት በ7 ቀን ውስጥ እየሰራን ያለ ነው። ሊመጡ የሚችሉ ስጋቶችን ከኛም አልፈን ሌሎችንም ተቋማት ፕሮቴክት በሚያደርግ ደረጃ ማለት ነው። በዋናነት የኢንሳ ስራን እንዳለ ሆኖ ማለት ነው። ናሽናል አይዲ በጣም ችግሮችን ይፈታል፣ ፋይዳ ችግሮችን ይፈታል የሚል ትልቅ እንትን አለን። ማንም ሰው በተለያየ በሐሰተኛ መታወቂያ መክፈት ድሉን ይቀንሰዋል። እሱ ግን ከዛ ባሻገር የቬሪፊኬሽን ታይም ነው። የትራንዛክሽን ሞኒተሪንግ ኢምፖርታንት ነው። ትራንዛክሽን ሞኒተር መደረግ አለበት። በተለይ አዳዲስ የሚከፈቱ አካውንቶች በተከፈቱ በአጭር ጊዜ ውስጥ ትልቅ ገንዘቦች ሲገቡላቸው፣ ድግግሞች ያላቸው ገንዘቦች ሲገቡላቸው፣ ቶሎ ሲያወጧቸው እንደነዚህ አይነት ሂሳቦችን በፓራሜትርስ የተለያዩ ኢንዲኬተሮች ምልክቶችን በማስገባት እንዲህ ሲሆን እንዲህ ንገረኝ በማለት በባንክ ውስጥ አለርት ሲስተሞች አሉ። አለርት በፓራሜትር አለርት እንዲያሰማ አዲስ የተከፈቱ አካውንቶች በአጭር ጊዜ ገንዘብ ሲገባላቸው፣ በአጭር ጊዜ ክፍያዎች በሚከፈልበት ጊዜ፣ ትልቅ ገንዘቦች በሚገቡበት ጊዜ እና በሚወጡበት ጊዜ ያ ትራንዛክሽን ሞኒተሪንጉ በባንክ ውስጥ ላሉት ሰራተኞች ለተወሰኑ ሰዎች አለርት የሚነግርበትና አለርቱ ኢንቨስቲጌት የሚደረግበትን አክሽን የሚወሰድበት ዘዴ መፈጠር አለበት። ጥንቃቄ ያስፈልጋል። ጥንቃቄው ላይ በጣም ማንኛውም ሰው ሊገነዘብ ይገባል። ካወክ ማሳወቅ አለብህ። ምክንያቱም እኔ ከተጨበረበርኩ በእኔ ብቻ ይብቃ ብዬ ለሌላው ማሳወቅና ማስገንዘብ ይኖርብኛል። ስለዚህ ይህንን ነው ልል የምፈልገው። ቴክኖሎጂ ያድጋል፣ አገራችንም በዚህ ተጠቃሚ ትሆናለች ብዬ ነው የማስበው። የዲጂታል ክፍያን መጠቀም የሀገር ውስጥና ዓለም አቀፍ ተደራሽነትን ለማሻሻል ከመርዳቱም በተጨማሪ ሀገራችን ኢትዮጵያ ጠንካራ የንግድ ስርዓት እንዲኖራት ይረዳል። ጉልህ ኢንቨስትመንቶችን ለመሳብና ፈጠራን ለማዳበርም ያግዛል። ስለሆነም ሁሉም ባለድርሻ አካላት ግንዛቤን በመፍጠር አጥፊዎችን ለሕግ በማቅረብና ፍትህ እንዲያገኙ በማድረግ በቅንጅት መስራታቸውን መቀጠል ይኖርባቸዋል።